ተማሪው በመታወቂያ ወጥቶ ይሰግዳል። አልহামዱሊላህ ወጥቶ ይሰግዳል። ሳባ መስጂድ የሚባል የራሱ ሳባ መስጂድ ወጥቶ ይሰግዳል። በመታወቂያው ይገባል። የተለየ መታወቂያ ነው ወይስ ራሱ መታወቂያ? ለሰላት ተብሎ ማለት ነው። ይሄ እንግዲህ 2007 ነው የገባሁት እኔ እዛ ትምህርት ቤት በዝውውር ነው የአዲስ አበባ ትምህርት ቢሮ ያመጣኝ ማለት ነው፣ ከወሎ ማለት ነው። ስለዚህ ከመጣው ጊዜ ጀምሮ እዛ ትምህርት ቤት ላይ አንድም ኦቨር አክት የሃይማኖት ነገር ግጭት የለ ምን የለ፣ ሰላም የሆነ ነገር ነው። የግለሰብ ችግር ነው የምንለው ለዛ ነው። በየትኛውም ደረጃ ይቀመጥ፣ በሚኒስተር ደረጃ የሚቀመጥ፣ በወረዳ ደረጃ የሚቀመጥ፣ ትምህርት ቤትም ላይ ያለ ዳይሬክተርም ይሁን አሁን የግለሰቦች ካልሆነ በስተቀር እንጂ የትምህርት አመራሩ አይዴንቲቲህን ጣል ብሎ የሚመጣ የለም። እኔ ለምሳሌ እንደምታይ ነኝ። በቃ አይዴንቲቲ ያለኝ አይደለ? ውስጤን አላህ ቀልቤን አላህ ነው የሚያውቀው አይደል እንዴ? ስለዚህ እኔ አይዴንቲቲ ጠብቄ በዚህ ላይ ገዋን ነው የምደርበው እንጂ ምንም ኮፍያውም እንዳለ ነው። ምንም ችግር እንትን አይሉ ይሄው የለም። አውልቅ የሚል ነገር የለም። እንዴ ማን ነው የሚልህ አይልህም። ዋናው ያንተ ጥንካሬ ነው በቃ። እና በቃ እንዳለ ይሄው ከ2007 ጀምሬ ነጭ ገዋን ብቻ ነው የምደርበው። ሃይካ ዛሬ እንደውም ነጭ ኮፍያ አላደረኩም እንጂ ነጭ ስኒከር፣ ነጭ ኮፍያ፣ ነጭ ገዋን ገብቷል። እንደዚህ ሆኜ ነው የምገባው ክላስ ውስጥ ማለት ነው። ሳስተምር ዳይቨርሲቲ የበዛበት ነው አይደለ? ሁሉንም ተማሪዎችን እወዳለሁኝ። ምንም ኮምፕሌን ቀርቦ አያውቅም። ምንም ኮምፕሌን የለም። ካስተማሪም ለምን ታደርጋለህ? ይሄ የሃይማኖት መገለጫ ነው፣ ኮፍያው የሃይማኖት መገለጫ ነው፣ ሰኪውላር አይደለም የሚሉ ሰዎች የሉ። እኔ እንዲህ አይነት ነገር ያልገጠመኝ